በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት የአሰልጣኝ ማይክል ካሪክ ማንቸስተር ዩናይትድ በኦልድ ትራፎርድ ቶተናምን ባስተናገደበት ጨዋታ 2-0 በሆነ ውጤት አሸንፏል። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ አራተኛ ተከታታይ ድሉን አስመዝግቧል። ሙሉ 12 ነጥቦችን በእነዚህ አራት ጨዋታዎች ሰብስቧል። ከባባድ ጨዋታዎች ነበሩ። እነዚህን ጨዋታዎች በድል ተወጥቷል። በተለይም አርሰናልን፣ ማንቸስተር ሲቲን፣ ፉልሃምን ዛሬ ደግሞ ሌላኛውን የሰሜን ለንደን ክለብ ቶተንሃምን 2-0 የማይክል ካሪክ ቡድን አሸንፎ አራተኛ ደረጃነቱን አስጠብቋልና በተለይ የማንቸስተር ዩናይትድ ደጋፊዎች የአሰልጣኝ ማይክል ካሪክን ግስጋሴ እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን አድርሱን። በሁለቱም አጋማሾች ማንቸስተር ዩናይትዶች በጣም በርካታ ሙከራዎችን ያደረጉበት ነበረ። በአጠቃላይ በጨዋታው 23 ሙከራዎችን ማንቸስተር ዩናይትድ አድርጓልና እንደውም የተደረገበት ሙከራና የተቆጠሩ ጎሎችን ስንመለከት ከዚህ በላይ ግቦችን ማንቸስተር ዩናይትድ አስቆጥሮ ጨዋታውን ማሸነፍ የሚችልበት እድል ነበረ። በማንቸስተር ዩናይትድ የመልበሻ ቤት ክፍል ውስጥ አሰልጣኝ ማይክል ካሪክ ከመጣ በኋላ የተፈጠረው ደስታ ዛሬም ቶተንሃምን ድል አድርገው ቀጥሏል። ማንቸስተር ዩናይትድ በ44 ነጥቦች አራተኛ ደረጃነቱን አስጠብቋል። ከቼልሲ በ4 ነጥብ ከሊቨርፑል በ5 ነጥብ ከፍ ብሎ አራተኛ ደረጃ ላይ ማንቸስተር ዩናይትድ ተቀምጧል። በሁለቱም አጋማሾች የነበሩ የጨዋታ እንቅስቃሴዎችን እንመልከት። በመጀመሪያዎቹ 15 ደቂቃዎች በሁለቱም በኩል በተወሰነ መልኩ ጨዋታው ተመጣጣኝ ይመስል ነበረ። ነገር ግን ካርዶች መመዘዝ ከጀመሩ በኋላ ማንቸስተር ዩናይትዶች በተደጋጋሚ ወደ ቶተንሃም የሜዳ ክፍል መግባት ጀመሩ። የመጀመሪያውን ቢጫ ካርድ የተመለከተው ኡዱጂ ነበረ በቶተንሃም በኩል። ከዛ በኋላም ተደጋጋሚ ጫናዎችን የአሰልጣኝ ማይክል ካሪክ ቡድን እየፈጠረ በተደጋጋሚ የቶተንሃም የሜዳ ክፍል ላይ ይደርስ ነበር። እንደውም ቪካሪዮ ያመከናቸው ኳሶች በርካታ ሆኑ እንጂ በመጀመሪያ አጋማሽም ልዩነቱ ከዚህ በላይ መስፋት የሚችልበት እድል ነበረ። ነገር ግን ቶተንሃም ሙሉ ለሙሉ ወደ መሸነፉ ያመራው ተከላካዩ ክርስቲያን ሮሜሮ በ29ኛው ደቂቃ ካሲሚሮ ላይ በሰራው ጥፋት ምክንያት የቀይ ካርድ ከተመለከተ በኋላ የአሰልጣኝ ማይክል ካሪክ ቡድን ሙሉ በሙሉ ብልጫ ወሰደ። የቀይ ካርዱን ከተመለከቱ ከ9 ደቂቃዎች በኋላም ነው የመጀመሪያውን ግብ ማንቸስተር ዩናይትዶች ያስቆጠሩት። ነገር ግን የተቆጠረው ግብ በጣም አስደናቂ ነበረ። በልምምድ ሜዳ ላይ የተሰራበት እንቅስቃሴ የሚመስል ኳስ ነበረ ማንቸስተር ዩናይትዶች ያስቆጠሩት። ከማዕዘን ምት የተሻገረውን ኳስ ኮቢ ማይኖ ነፃ ቦታ ላይ ለነበረው ለብሪያን ምቤሞ አቀበለው። ብሪያን ምቤሞ የተሰራ በሚመስል መልኩ በጣም ጠንካራ የሚባልም ኳስ አይደለም፣ ቀስ አድርጎ የመታው ኳስ ነው የቶተንሃም የተከላካይ ክፍል በተደናገረበት ሁኔታ ግቧ በቀላሉ የተቆጠረችውና ከማዕዘን ምት የተሻገረው ኳስ ከዛ ኮቢ ማይኖ አግኝቶት ለብሪያን ምቤሞ የሰጠው ኳስ ልምምድ ሜዳ ላይ የማንቸስተር ዩናይትድ ተጫዋቾች የሰሩበት አይነት እንቅስቃሴ ይመስል ነበርና በጣም ግሩም እንቅስቃሴ አድርገው ነውና እንደዚህ አይነት ከማዕዘን ምት የተሻገሩ ኳሶችን ብዙም ማስቆጠር አልተለመደም። ወይ ከማዕዘን ምት የሚሻገሩ ኳሶች ወይ ይገጫሉ አሊያም ደግሞ ተጨራርፈው ይቆጠራሉና ይሄ ግን በልምምድ ሜዳ ላይ የተሰራበት የሚመስል እንቅስቃሴ ነው ብሪያን ምቤሞ የመጀመሪያውን ጎል ያስቆጠረው። ከዛ በኋላም የአሰልጣኝ ማይክል ካሪክ ቡድን ተደጋጋሚ ጫናዎችን ፈጥሮ መጫወት ችሏል። ቪካሪዮ በጣም ድንቅ ኳሶችን አወጣ እንጂ ከኩኛ ከብሩኖ ፈርናንዴዝ እንደዚሁም ከራሱ ከብሪያን ምቤሞ የተሞከሩ ኳሶች ከአማድ ዲያሎም የሚሻገሩ ኳሶችን ሲያመክን ነበረ ቪካሪዮ። የመጀመሪያው አጋማሽ እንግዲህ በዚህ መልኩ ነበር የተጠናቀቀው። በአጠቃላይ 10 ሙከራዎችን አድርጓል ማንቸስተር ዩናይትዶች። ከነዚህ መካከል 3ቱ ኢላማቸውን እየጠበቁ ነበሩ። በቶተንሃም በኩል ምንም እንኳን ቀይ ካርድ በመጀመሪያ አጋማሽ ቢወጣባቸውም 5 ሙከራዎችን አድርጓል። ከነዚህ መካከል አንደኛው ኢላማውን የጠበቀ ሙከራ ነበረ። ግን ብሪያን ምቤሞ ግብ ካስቆጠረ በኋላ ማንቸስተር ዩናይትዶች የማዕዘን ምቶችን ሲያገኙ ግቡ የምቤሞ ግብ ከማዕዘን ምት የተቆጠረ ስለነበረ የማዕዘን ምት ሲያገኙ እንደዚህ አይነት ሙከራ በድጋሚ እንዳይሞከርባቸው የቶተንሃም ተጫዋቾች ጫና ውስጥ ሆኖ ተመልክተናቸዋል እና በጣም ማንቸስተር ዩናይትዶች የማዕዘን ምት ሲያገኙ የቶተንሃም ተጫዋቾች ደግሞ ፍራስትሬት ሲያደርጉ እየተመለከትናቸው ነበረ። ለማንኛውም 1-0 በሆነ ውጤት የመጀመሪያ አጋማሽ ተጠናቀቀ። በሁለተኛው አጋማሽ በቶተንሃም በኩል በነገራችን ላይ ቶማስ ፍራንክ ምናልባት ግብ ባይቆጠርባቸው ኖሮ ጥንቃቄን መርጠው ይጫወቱ ነበር። ነገር ግን ድፍረት በተሞላው መልኩ ነበረ ቀይ ካርድ ወጥቶባቸውም በጎዶሎ ተጫዋች እየተጫወቱ ቶተንሃሞች በተደጋጋሚ ወደ ማንቸስተር ዩናይትድ የሜዳ ክፍል ኳሶችን ያሻገሩ ነበረ፣ ደፍረው ያጠቁ ነበር እና የአሰልጣኝ ቶማስ ፍራንክ እንደዚህ አይነት ደፋር ቡድን በሁለተኛው አጋማሽ ማስመልከታቸው ያው ግብ ስለተቆጠረባቸው ይመስላል ጨዋታውን ወደ አቻ ውጤት ለመቀየር ማለት ነው። ነገር ግን እንደ ዣቪ ሲሞንስ ያሉ ተጫዋቾች በጣም አስገራሚ ሙከራዎችን
ሙከራዎችን አድርገዋል። ነገር ግን ግብ ማስቆጠር አልቻሉም። ተደጋጋሚ ሙከራዎችን ግን ወደ ማንቸስተር ዩናይትድ የፔናልቲ ቦክስ ሲልኩ ነበረ። በተለይ ሉክሾ ወደ ባክ ፓስ አድርጎ ወደኋላ የመለሰው ኳስ በጣም አሰቃቂ ነበረ። ግብ የሚቆጠርባቸው ይመስል ነበረ። ማንቸስተር ዩናይትዶች የሉክሾ ባክ ፓስ ዋጋ አስከፍሏቸውም ነበረ። ለማንኛውም ግን እንደዚህ አይነት አንዳንድ ሙከራዎችን በቶተናም በኩል ብንመለከትም ማንቸስተር ዩናይትድ ግን ያው በኳስ ቁጥጥር ከፍተኛ ብልጫ ወስዶ እንደዚሁም በተደጋጋሚ የቶተናም የሜዳ ክፍል በመግባት በርካታ ግቦችን ማስቆጠር ይችል ነበረ። እንደጠቀስኩት ጨዋታው 2-0 ብቻ መጠናቀቅ አልነበረበትም። ቀይ ሰይጣኖቹ እንዳደረጉት ሙከራ በርካታ ግቦች መቆጠር ነበረባቸው። ነገር ግን 2-0 በሆነ ውጤት ብቻ ጨዋታው ተጠናቋል። በነገራችን ላይ ኮቢ ማይኖ በማይክል ካሪክ ስር ወደ ቋሚ አሰላለፍ ከተመለሰ በኋላ በጣም አስደናቂ እንቅስቃሴ ያደረገ ነው የሚገኘው። በ4 ጨዋታ 2 አሲስት አድርጓል ኮቢ ማይኖ። የብሪያን ምቤሞ ግብ ሲቆጠር እንደጠቀሱት ኮቢ ማይኖ ነበር አሲስት ያደረገው እና አሰልጣኝ ማይክል ካሪክ እድል ሰጥተውታል ለዚህ ወጣት ተጫዋችና እድሉንም በሚገባ እየተጠቀመ ነው ማለት ይቻላል። ኮቢ ማይኖ በመጀመሪያ አጋማሽ እንኳን ያደረገውን አጠቃላይ እንቅስቃሴ ስንመለከት 89% የኳስ የማቀበል ስኬት ነበረው። 13% ኳስ ወደፊት ይዞ ይሄዳል። 2/3 የኳስ ድሪብል አድርጓል በመጀመሪያ አጋማሽ ብቻ እና የሁለት ያለቀላቸው የጎል ዕድሎችን ፈጥሯል። ከነዚህ መካከል ቅድም እንዳነሳ ነው አንደኛው አሲስት ነበርና ምን አይነት አስደናቂ ተጫዋች መሆኑን አሁንም ለማንቸስተር ዩናይትድ አስፈላጊ አማካይ መሆኑን ኮቢ ማይኖ እያሳየ ይገኛል። ከዛ በተጨማሪ የካሜሩናዊውን የብሪያን ምቤሞንም እንቅስቃሴ ማንሳት አለብን። በሊጉ ያለ ፔናልቲ ብዙ ጎል በማስቆጠር የሚበለጠው በሃላንድ በኢጎር ቲያጎና በሁጎ ኢኪቲኬ ብቻ ነው። ከዛ ውጭ ያለው ብሪያን ምቤሞ ነው። ከዛ በተጨማሪ ብሪያን ምቤሞ በ10 ግቦች በሁሉም ውድድር መድረክ የዩናይትድ ከፍተኛ ጎል አስቆጣሪ ሆኖ አሁንም ቀጥሏል እና በጣም አስደናቂ እንቅስቃሴ እያደረገ ነው የሚገኘው። በመጨረሻዎቹ ደቂቃዎች ላይ ነው ተቀይሮ ከሜዳ ብሪያን ምቤሞ የወጣው። አሁንም በአሰልጣኝ ማይክል ካሪክ ቅድሚያ ከሚሰጣቸውና ከሚታመንባቸው የማንቸስተር ዩናይትድ አጥቂዎች መካከል ምቤሞ ቀዳሚ ሆኖ እየተመለከተ ነው የምንገኘው። ኃላፊነቱንም በየጨዋታዎቹ በሚገባ እየተወጣ ነው ማለት ይቻላል። ከዛ ውጭ ኩና በነገራችን ላይ ግብ አስቆጥሮ ነበረ፣ ነገር ግን በኦፍሳይድ ተሽሮበታል። በጨዋታው ላይ ሰር አሌክስ ፈርጉሰን በነገራችን ላይ ተገኝተው ጨዋታውን ታድመዋልና በቡድኑ እንቅስቃሴ ደስተኛ እንደሆኑ በተደጋጋሚ በቴሌቪዥን መስኮቶች ስንመለከታቸው ነበረ። ያው ቶተናሞች በአንዳንድ አጋጣሚ አደጋ የሚፈጥሩ ኳሶችን ያገኙ ነበር። ነገር ግን ያው በጎዶሎ ተጫዋችም ስለሚጫወቱ ይመስላል የሚያገኛቸውን እድሎች በቀላሉ ነበር በማንቸስተር ዩናይትድ ተጫዋቾች የሚነጠቁት። ቶማስ ፍራንክ ግን ከዛ በኋላ በመጨረሻዎቹ ደቂቃዎች ላይም ግብ ለማስቆጠር ሲረባረቡ ታይቷል። የአጥቂ ተጫዋቾችን አስገብቷል። ሶላንኬን ለምሳሌ በኮሎሞአኒ ፓሊኒሃን በማቲያስ ቴል ቀይረው አስወጥቷል። ነገር ግን እነዚህን ቅያሬዎች ካደረጉ በኋላ ነው ማንቸስተር ዩናይትድ በብሩኖ ፈርናንዴዝ አማካኝነት ሁለተኛ ጎል ያስቆጠረው። ይሄ ቅያሪ ከተደረገ ከ1 ደቂቃ በኋላ ከዳሎ በቀጥታ የተሻገረው ኳስ ቤንጃሚን ሼሽኮ በነገራችን ላይ ኳሱን የጨረፈው ይመስል ነበረ። ነገር ግን ከዳሎ የተሻገረውን ኳስ ያገኘው ሁሌም ጎሎች አካባቢ አይጠፋምና ተሳክቶለት ሁለተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ 2-0 በሆነ ውጤት ጨዋታው ተጠናቋልና የብሩኖ ፈርናንዴዝ በዚህኛውም ጨዋታ ደካማ ይመስል ነበረ ከሌሎች ተጫዋቾች አንጻር ስናነጻጽረው። ነገር ግን አሁንም የአሰልጣኝ ማይክል ካሪክ ቡድን ወሳኝና ቁልፍ ተጫዋች መሆኑን በዛሬው ጨዋታ ብሩኖ ፈርናንዴዝ አሳይቶናል። ግቧን ካስቆጠረ በኋላ በነገራችን ላይ ብሩኖ ፈርናንዴዝ አሁንም አዲስ ሪከርድ በሊጉ አስመዝግቧል። በአጠቃላይ ባደረጋቸው ማንቸስተር ዩናይትድን ከተቀላቀለ በኋላ በ314 ጨዋታዎች በ200 ግቦች ላይ ተሳትፎ አድርጓል ብሩኖ ፈርናንዴዝ እና ከነዚህ መካከል 104 ግቦችን አስቆጥሯል። 86 አሲስት አድርጓል። ይሄ በጣም አስገራሚ ሪከርድ ነው። በትንሽ ጨዋታ በ200 ጎሎች ላይ ተሳትፎ በማድረግም ሁለተኛው ተጫዋች ሆኗል። በማህመድ ሳላ ብቻ ነው አሁን የሚበለጠው። ማህመድ ሳላ በ247 ግቦች ላይ ተሳትፎ አድርጓል፣ አሲስት እና ጎሎችን ጨምሮ ማለት ነው። ብሩኖ ፈርናንዴዝ ደግሞ በ200 ጎሎች ላይ ተሳትፎ አድርጓልና ብሩኖ ፈርናንዴዝ አሁንም ለማንቸስተር ዩናይትድ ምን ያህል ወሳኝ ተጫዋች መሆኑን እያሳየ ነው የሚገኘው። ተጫዋቹ እንደሚታወቀው በቀጣይ ክረምት ላይ የማንቸስተር ዩናይትድ ቆይታን በተመለከተ ውሳኔ ያሳልፋል ተብሎ ይጠበቃል። ይህ ግብ ከተቆጠረ በኋላ አንዳንድ ተጫዋቾችን አሰልጣኝ ማይክል ካሪክ አሳርፏል። ሉክሾን በማዝራዊ ቀይረው አስወጥተውታል።
ከዛ ውጭ በጨዋታው ጥሩ ሲንቀሳቀስ የነበረው ሌላኛው ተጫዋች ካሲሚሮ በኡጋርቴ ተቀይሮ ወጥቷል። በጥር የዝውውር መስኮት ክለቡን ይለቃል ተብሎ ሲጠበቅ የነበረው ጆሹዋ ዚርክዚ ብሪያን ምቤሞን ቀይሮ ወደ ሜዳ እንደዚሁ ገብተው ወደ 6-7 የሚጠጉ ደቂቃዎችን እነዚህ ተቀይሮ የገቡ ተጫዋቾች ሜዳ ላይ ቆይቷል። በነገራችን ላይ የሃሪ ማጌርና የሊዛንድሮ ማርቲኔዝም እንቅስቃሴ በዛሬው ጨዋታ ማንቸስተር ዩናይትድ በክሊን ሺት እንዲወጣ አድርጎታል። ሁለቱ ተጫዋቾች ሲጣመሩ ምን ያህል ወሳኝ ተጫዋቾች መሆናቸውን በድጋሚ አሳይተዋል እና የሃሪ ማጌርና የሊዛንድሮ ማርቲኔዝም የተከላካይ ክፍል የማንቸስተር ዩናይትድን የመከላከል አቅም አሳድጎታል እየተባለ ነው የሚገኘው። በተለይ ሊዛንድሮ ማርቲኔዝ ከጉዳት ከተመለሰ በኋላ ምን ያህል ለማንቸስተር ዩናይትድ ወሳኝ ተጫዋች መሆኑን በድጋሚ እያሳየ ነው የሚገኘው። በአጠቃላይ ማንቸስተር ዩናይትድ በሁለቱም አጋማሾች ከፍተኛ ብልጫ በወሰደበት የዛሬው ተጠባቂ ጨዋታ ቶተንሃምን 2-0 በሆነ ውጤት አሸንፎ አራተኛ ደረጃነቱን አስጠብቋል። የአሰልጣኝ ማይክል ካሪክ በኦልትራፎርድ ያመጡት ለውጥ ግን በቀድሞ የክለቡ ተጫዋቾች ጭምር እየተደነቀ ነው የሚገኘው። አንደኛው ከሰሞኑ ሲነገር እንደነበረው ማንቸስተር ዩናይትድ ጨዋታ ካደረገ በኋላ አሰልጣኝ ማይክል ካሪክ ተጫዋቾች ወደ ፈለጉበት እንዲሄዱ ነጻነት ይሰጧቸዋል፣ ነገር ግን በኃላፊነት ስሜት ሁሉንም ነገር እንዲያደርጉ አዟቸዋል ተብሏልና ይሄ ከዚህ ቀደም በነበሩት አሰልጣኞች በኤሪክ ቴን ሃግና በሩበን አሞሪም አልነበረም እና ይሄ በተጫዋቾቹ እጅግ እንዲደሰቱና ነጻነት እንዲሰማቸው በአሰልጣኝ ማይክል ካሪክ እንዳደረገ እየተነገረ ነው የሚገኘው። በአጠቃላይ ማንቸስተር ዩናይትድ ከፍተኛ ብልጫ በወሰደበት ጨዋታ 2-0 ቶተንሃምን ኦልትራፎርድ ላይ አሸንፎታል። የአሰልጣኝ ቶማስ ፍራንክ ቡድን ግን ክርስቲያን ሮሜሮ የተመለከተው ቀይ ካርድ ዋጋ እንዳስከፈለው ማንሳት አለብን። በነገራችን ላይ ክርስቲያን ሮሜሮ በውድድር ዓመቱ ሁለተኛ ቀይ ካርድ ያገኘ የመጀመሪያው ተጫዋችም ሆኗል። ዛሬ የተመለከተው ቀይ ካርድ ለሁለተኛ ጊዜ ነውና በቶተንሃም በተደጋጋሚ ስህተቶችን ይሰራልና ከስህተቱ የማይማር ተጫዋች በሚል በርካቶችም እያነሱት ነው የሚገኙት። ዛሬም ቶተንሃምን ዋጋ ያስከፈለ ተጫዋች ሆኗል ክርስቲያን ሮሜሮ። በነገራችን ላይ መረጃውም ይፋ ሆኗል። ብሩኖ ፈርናንዴዝ የጨዋታው ኮከብ ተብሎ ተመርጧል። በቶተንሃም በኩል ደግሞ የክርስቲያን ሮሜሮን መረጃ ስናነሳ በቀጣይ ከኒውካስል፣ ከአርሰናል፣ ከፉልሃምና ከክሪስታል ፓላስ ጋር የሚደረጉ ጨዋታዎች ያመልጡታል ክርስቲያን ሮሜሮን። ለማንኛውም ከጨዋታ በኋላ ጨዋታውን የተመለከቱ እንደዚህ አይነት ትንታኔዎች እንዲደርሷችሁ የቤስት ስፖርት ቻናልን ሰብስክራይብ በማድረግ እንደዚሁም ለወዳጆቻችሁ በማጋራት ከኛ ጋር እንድትዘልቁ እንጠይቃችኋለን። መልካም ጊዜ